እኔ አሁን ላይ ምን እንደምፈልግ ታውቃላችሁ? አንድ ቤት አብራኝ የምትሰራ ሻይ ቁርስ ደረሰ አብረን እንብላ ሻይ እንጠጣ የምትለኝ ታውቃላችሁ? እኔ ሰዎቹ ቤት ውስጥ ስራ ሁሉም ሰው ስራ ተሄዱ ቁርስ እኮ 1 ሰዓት 12 ሰዓት እሱም ደግሞ ሲርበኝ በጣም ሲርበኝ ነው ትዝ የሚለኝ ቁርሱ። ሰዎቹ ካሉ እንኳን ቁርስ በላለሁ በሰዓት። ግን አብራኝ የምትሰራ ብትኖር የእውነት ቁርስ እንበላለን፣ የፈለግነውን እናደርጋለን፣ ስራ በጋራ እንሰራለን። አስባችሁታል? ብትታመሙ ውሃ የሚሰጣችሁ በቃ ጭንቀታችሁን ሩቅ ጋር በስልክ ከምታወሩ አጠገብ ታለቻችሁ ጋር ብትከፉም የሆነ ነገር ቢደርስባችሁ የምታወሯት ያች እንኳ ክፉ ብትሆን እኮ እናንተ ታስተካክሏታላችሁ። እንደዚህ እኮ ነው እንደዚህ እኮ ነው ብላችሁ አንድኛችሁ እኮ ጸባይ ካላችሁ ያችን ታስተካክሏታላችሁ። ወዲያ ሳይሆን በግዷ ተስተካከላለች። ለምን? እኔ መልካም ነገር ታረኩላት፣ እኔ መልካም ነገር ማወራ ስለሆነ ይህንን እንደዚህ አድርጊ እንደዚህ ስሪ ብዬ በስነ ስርዓት ማስረዳት ትሆነ በግዴታዋ ጥሩ ትሆናለች። ያችን እንኳ ክፉ ብትሆን ግን አንድ ቤት የምትሰሩ ሁላችሁም እልክ ስለምትያያዙ ነው ይህ ሁሉ ነገር የሚመጣው። አንድኛችሁ ጥሩ ትሆናችሁ ክፉ ብትሆን እንኳን እኔን እያየች እሷ ጥሩ ትሆናለች። እኔ ኩሽና የምሰራ ተሆነ ስራት አለ እና ያግዥ እኔ እንስራ። እሷ ጽዲያ ስታጸዲያ ደግሞ እኔ ሂጅ አብሬያት ማጸዲያ ትሆነ እኔ ማግዛት ተሆነ ወላሂ እሷም ትስተካከላለች። እሷ ክፉ ትሆነች እኔ አስተካከላታለሁኝ። እኔ ኩሽና ቁጭ ብዬ እሷ ቤቱ ሁሉ አጥታ ስትመጣ እኔ ኩሽና ስራ ስሪ ብላት አትሰራልኝም። ለምን? እኔ ቁጭ ብዬ ስልኬ ላይ ወደዛ ወደዚህ ስል ቆይቼ እሷ ስትመጣ ነይ የኩሽናውን እቃ ጠቢ ነይ ይህንን ስሪ ብላት አትሰራልኝም። ለምን? እሷ እዛ ጋር ስደክም ምን ያቆየችው እዛ ጋር ስፈጋ ነው አቆይታ የመጣችው። አንዳንዴም እንተሳሰብ። እኔ መጀመሪያ ነኝና ሰዎቹ ይወዱኛል፣ ሰዎቹ እንደዚህ ይሉኛል ነው ሀቢብቲ። በተለይ እዚህ ኢማራት ላይ ለምን 10 ዓመት አትሰሪም? አንድ ስህተት ተሰራሽ ነገ ዛሬ ይሉም አውጥተው ሲጥሉሽ። እሷ እኮ እንደዚህ የምትሰራልንን አይሉሽም አበዴ። በተለይ እዚህ ዱባይ ላይ ለምን 10 ዓመት ሰርተሽ ያንዲ ቀን ስህተት እነሱ እሷ እኮ እኛ ቤት 10 ዓመት ሰርታለች የዛሬን እንለፋት አይሉሽም፣ አይሉሽም፣ በፍጹም አይሉሽም። ስለዚህ እስበሳችሁ ተሳስባችሁ እስበሳችሁ አስባችሁ ሁለታችሁ እሷ ሽንት ቤት ታጠበች አንቺ ሳሎኑን አጽጂ፣ እሷ ሳሎን ታጸደች አንቺ ኩሽናውን ጠቢ፣ እሷ ልብስ እየተኮሰች ተሆነ አንቺ ልብስ ጠቢ። ሌላ የሚሰራ ልብስ መተኮስ ብቻ ተሆነ እገዣት። አንቺ 5 ልብስ ተተኮሽ እሷ 5 ልብስ ተተኩስ። እረፊ፣ እኔ ደግሞ ይሄን ልስራልሽ። ኩሽና አንቺ ምግብ ትሰሪ ተሆነ እሷ እቃውን ትጠብልሽ፣ ሰላጣ ትስራልሽ። አንቺ ቡና ታፈላሽ እሷ ሻይ ታፍላልሽ። አብራችሁ ተባብራችሁ ማለት ነው። አንድ ላይ አብራችሁ ሆናችሁ ለምንድን ነው አንቺ እዛ ጋር ተኝተሽ ውለሽ እሷን ሁሉ ስራ ሰርታ ስትመጣ ስሪ ብትያት አትሰራልሽም? እኔም አልሰራልሽም እንደዚህ ብትይኝ። ለምን? እኔ ፎቅ መሬት ስንከራተት ቆይቼ አንቺ ኩሽና እግርሽን ሰቅለሽ ቆይተሽ እኔ ስመጣ ይሄን ስሪ ብትይኝ አልሰራልሽም፣ እሞታለሁ እንጂ። ስለዚህ እባካችሁ እንከባበር፣ ተከባብራችሁ ስሩ። ሁለቱ ናችሁ አንድ ቤት ለምትሰሩ ለመዲያም ቅመሞች ማለት ነው መልእክት አለኝ። አንድ ቤት ስትሰሩ እናንተ ካልተከባበራችሁ፣ እናንተ ካልተመካከራችሁ፣ እናንተ አንቺ ትብሽ ታልተባባላችሁ ማን ነው ከውጭ መጥቶ ከእናንተ ጋር አብሮ እንትን የሚለው? የውጭ ዜጋ አይደለችም አብራሽ የምትሰራው። ያችም ኢትዮጵያውያን ናት፣ ይችም ኢትዮጵያውያን ናት። ለምንድን ነው አብራችሁ ስትሰሩ የማትከባበሩት? ሁለተኛ አንደኛው በፊት የመጣች ከሆነ አዲስ የመጣችዋል ለምን አታከብሪያትም? ለምን በስነ ስርዓት አትግባቡ? ለምንድን ነው በሰው ቤት ይህን ሁሉ ነገር የምታመጡት? ባለፈ ከ3 ቀን በፊት ሳራ ላይፍ ላይ የፋንክታት ዴሞ እንዴት እንደሚፈስ ሁላችሁም ላይፍ ላይ አይታችኋል። ዴሞ እንዴት እንደሚፈስ
እንዴት እንደምታሳዝን ሰዎቹ ራሱ ሐኪም ቤት አልወሰዷትም። ተዝዞር በያሉኝ ብላ ሳራ ላይፍ ላይ ስታለቅስ ነበር። ትናንትና ደግሞ ሀቢባ ቤት ምን ሰማሁኝ? ቪዲዮ በተኛችበት ቪዲዮ ቀርጻ ሴት ለሴት ቪዲዮ ሴት ለሴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀሙአ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁ። በሀገር ውጭም በሀገር ውስጥም ላላችሁ ሞላ ኢትዮጵያኖች ባላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ላይክ እና ሰብስክራይብ ለምታረጉኝ ለሁላችሁም አላህ ይስጥልኝ፣ አላህ ያክብርልኝ እላለሁኝ። እንግዲህ ዛሬ የመጣሁትኝ ሁለቱ ናችሁ ለምትሰሩ ለመዲያም ቅመሞች ማለት ነው፣ ወይም ለኢትዮጵያኖች። እኔ እኮ ለምን ተከባብራችሁ አትሰሩም? አሉ እኮ ተከባብረው የሚሰሩ እውነት ብዙ ልጆች አሉ። እኔ አሁን በፊት ስሰራ እኔ የምሰራበት ሰው አይኑር እንጂ እናቷ ቤት ሁለት ናቸው፣ ሰውየው እናት ቤት ሁለት ናቸው። ከዛ እኔ መሄድ ያለው እንዲያውም እናቷ ቤት ያለችዋ በጣም የምወዳት የማከብራት ጓደኛዬ አሁን ላይ ማለት ነው፣ ምንም ያንድ ሀገር ልጆች ብንሆንም በጣም ነው የምወዳት የእውነት በጣም ማለት ነው። ሌላይቱ ደግሞ ባንግላዴሽ ናት። አብረው ተከባብረው ነው የሚሰሩት። እንዲሁም ባንግላዴሿ በጣም ታስቸግራለች በነገራችን ላይ። ለምን እንደዚህ መናገር ሳይሆን የምትሰራው የምትተወው አይታወቅም። ማታ 10 ሰዓት ተሆነ የለችም ተኝታለች። ልክ 4 ሰዓት ሲሆን ትነሳና አታስተኛችሁም። አንዴ ትሰግዳለች፣ አንዴ ትታጠባለች፣ አንዴ እዚህ ወደዚህ ስላለች ጧት ስትነሱ እኮ ምንም ነገር ስራ ሰርታ አታገኟትም። ግን የምትነሳው 4 ሰዓት ነው። እኛን አታስተኛንም ነበረ። ሰውየው እናት ቤት ያለችዋ ደግሞ እንደዚህ ባንግላዴሽ ናት። ኢትዮጵያውያን ነበረች ደግሞ ምስራቅ ትባላለች። እሷ አሁን ኢትዮጵያ ገብታለች። ለ3 እዛ እንትን ስንል ትንሽ ታስቸግራለች። ግን አንድ ቀን ተናግረናት አናውቅም። እናንተ ደግሞ እስበሳችሁ ኢትዮጵያውያን ሆናችሁ ለምንድን ነው የማትስማሙት? ሴት ለሴት እንዴት ቪዲዮ ይቀራረጻሉ? እንዴት ስትተኛ እንደዚህ ስለምትለይ ቪዲዮ ቀረጽኳት። ለምን ቪዲዮ ትቀርጫታለሽ? አሁን ይሄ እሷ የቀረጸችው ቪዲዮ እንደ አጋጣሚ ሆኖ አይታወቅም። ስልካችሁ ሊጠፋ ይችላል። ብቻ በሆነ ምክንያት ሌላ ሰው እጅ ቢገባ ምን ይባላል? ይሄ ቪዲዮ እርግጠኛ ነኝ ራቁቷን እንደሆነች ነው የቀረጸቻት። ለምን? እንደገና ደግሞ በፊት መዲያም ቤት የቆያችሁ የኛ ኢትዮጵያኖች መዲያም ያጫውታችሁ እንዴ። የማትችለው ነገር ካለ አስተምሪያት፣ አሳያት። ልክ እንዲህት ስታጠፋ ይሄን አድርጊ ቢያል መጀመሪያ የመጣችሁ መቼም መግቢያ መውጫውን ታውቃላችሁ። ስለ ሰዎቹ ጸባይ ትንሽም ቢሆን ታውቃላችሁ። ስለ ብዙ ነገሮች ታውቃላችሁ። አዲስ የመጣችኋን ደግሞ አስተምሯት፣ ንገሯት። ለምን ሁለቱ ናችሁ ስትሰሩ፣ አንደኛችሁ እቃ ታጠባችሁ፣ አንደኛችሁ እቃውን አድርቁ፣ ወልውሉ። አንዷ ሽንት ቤት ታጠበች፣ አንዷ ኩሽና አጠቡ። ግዴታ ብቻ እናንተ የት ስለቆያችሁ ተሰዎቹ ጋር ስለተግባባችሁ ለምንድን ነው? እኔ ኢትዮጵያውያን ሳይሆን የሌላ ዜጎች የሌላ ሀገር ዜጋ ሊያረጉ ይችላሉ። እኔ መጀመሪያ ጊዜ ከስንት ዓመት በፊት ቋንቋ ሳልችል ዱባይ ቻርጃ መጥቼ የምሰራበት ቤት ኢንዶኔሻ ናት። የእውነት የማታረገው ነገር ቋንቋ አልችልም፣ ግን ያልሰራሁትን ስራ ትናገር ነበረ። ሂጄ ለማስረዳት እንዳላረኩ እኮ አውቃለሁ፣ ግን ቋንቋ አልችልም ነበረ። ያላረኩትን ነገር ሂዳ ትናገራለች። ሰውየው ይጮህብኛል፣ ለምን ይለኛል። የልጆቹን ጡጦ በውሃ ዝፍዝፈሽ ጠቢ ነበረ የምባለው። በዲስት ላይ ትጥዱትና ጡጦም ትጨምሩታላችሁ። ጡጦ ከዛ ውሃው ተፈላ በኋላ ከዛ ጡጦ ይቀመጣል ዳር ላይ። ከዛ ነበር የሚታጠበው። እኔ እንደዛ አድርጌ ሴትዮዋ አሳይታኝ አጥቤ፣ እሷ ግን እንደዛ የለም ብላ ሂዳ ትናገራለች። እሷ እንግሊዘኛ ትችላለች በደንብ አድርጋ፣ አረበኛ ትችላለች። የሰውየው እናት ክፉ ናት፣ እህቶቹ ክፉ ናቸው።
ከዛ ይጮሁብኛል። 6ኛ ወሬ ላይ እህትዬቱ አመጣች ሰራተኛ ሀያት ትባላለች። ሀዲያ ናት። እሷ ተመጣች በኋላ የእውነት ነው የምላቸው የእውነት ሰውዬም መዲያሜም አይናገሩኝም። ለምን እነሱ ሲመጡ እናገራለሁ፣ አስተረጉማለሁ። 6ኛው ወር ላይ እሰማለሁ፣ ግን እንደዚህ ካርጌ በቃ አብራርቼ መናገር አልችልም። ግን እሰማለሁ፣ አውቃለሁ፣ አንዳንድ ነገሮች እመልሳለሁ። ግን እሷ ስትመጣልኝ ሁሉንም ነገር እነግራታለሁኝ። ሐሙስ ትመጣለች። ሐሙስ፣ ጁማ፣ ቅዳሜ፣ እሁድ ማታ ድረስ ስላለች ለሴትዬ ሁሉን ነገር ትነግራታለች። ከዛ በኋላ ሴትዬ የመጨረሻ ወደደች። ስትነግራት የሆነ ነገር እንትን ስል ከዛ እኔም አረበኛ እየቻልኩ ሄድኩኝ። ያቺ ግን የኔ ዜጋ ስላልሆነች ሀያት ተመጣችልኝ። በኋላ ግን ሁሉ ነገር ቀለለኝ። እጽፍና ሀያት ስትመጣ ይሄ ምንድን ነው? ለመጀመሪያ ጊዜ የእውነት ከባድ ነው። ስልክ የለም በዛ ሰዓት፣ ስልክ አይሰጧችሁም፣ ምንም ነገር የለም። አሁን ላይ እየጠፋባችሁን ኢንተርኔት ጎግል ላይ ገብታችሁ ታያላችሁ፣ ስልክ ታገኛላችሁ። እኔ ግን መጀመሪያ ስደት ስመጣ ስልክ የለም። የምታስደውለን ካርድ ገዝታለን እህትዬቱ ነበረች፣ የሰውየው እህት ነበረች፣ እሷ ነበረች የምታስደውልልን። ግን እንደዛም ሆኖ እንደዚህ ልምታሽ እንደዚህ ላርግሽ አትልም፣ ታቃጥርብኛለች እንጂ። እናንተ ግን ኢትዮጵያውያን ለኢትዮጵያ ሆናችሁ ቪዲዮ ትቀራረጻላችሁ። የቪዲዮን ትታችኋት ሳራ ቤት የነበረችዋ ልጅ እንዴት እንዲያሳዝነች፣ እንዴት እንደዛ አድርጋ ትመታታለች። ለምን ግን ሁለት መፍረት ያልችልም። ጥፋተኛ ልኮን ትችላለች፣ ግን ብትሆንም ለምን ትመታታለች? ለምንድን ነው ገበናችሁን አረቦች ቤት የምታወጡት? ለምን? ከዚህ ቀደም ያያችሁ ተነበራችሁ ቪዲዮ ባል ያገባብኝ ብላ ለእነሱ ስትነግራቸው ነው መሳቂያ ያደረጓል፣ ለዘመዶቹ ሁሉ እየነገሩ። አሁን እነዚህ እናንተ አረቦች ቤት እስበሳችሁ እንደዚህ ስትሆኑ ምንድን ነው የሚሰማው? እነዚህ ጭርስ የራቁት ቪዲዮ ተጋገዙ። እኔ ብዙም አውቃቸው ልጆች አሉ። አሁን እዚህ ዱባይ ራሱ ማለት ነው የሚሰሩ ሰዎቹ ክፉ ናቸው፣ ግን ሁለት ስለሆኑ ተባብረው እየሰሩ ነው ያሉት። እንዴት ነው አሳልፋችሁ ራሳችሁን ለነሱ የምትሰጡት? ተመካከሩ። ሁለታችሁ የማትግባቡት ሆነ ጓደኛ አይጠፋም አይደለ? ጓደኛ ደግሞ ተላላችሁ ነው ቶሎ ሶሻል ሚዲያ ላይ እንደዛ አሁን ቪዲዮ ይዛብኝ ተፈነካክታችሁ ተምትመጡ ከዛ በፊት መጥታችሁ ሀቢባ እና ሳራ ቤት ገብታችሁ ተነጋገሩ። እማትስማሙ ተሆነ ማለት ነው። ግን አትፈነካከቱ፣ ቪዲዮ አትቀራረጹ። በተለይ ቪዲዮ በጣም ከባድ ነው። ስልካችሁ ቢጠፋ እንደ አጋጣሚ ሴትዮዋ ብትወስድባችሁ ይሄን ቪዲዮ ስንት ነገር አለ። ቪዲዮ የተያዘባት ልጅ ናት ህይወቷ እንትን የሚለው ሶሻል ሚዲያ ላይ ሊለቀቅባት ይችላል። በዛ ሰዓት ሴት ልጅ ናት፣ ምን እንደሚፈጠር አታውቁም። እኛ አስበሳችን ካልተሳሰብን ማን ነው ከውጭ መጥቶ የሚያስብልን? ማን ነው ከውጭ መጥቶ ለእኛ አንቺ እንዲህ ነሽ፣ አንቺ እንደዚህ ነሽ የሚለን? ኧረ እባካችሁ አስበሳችን እንተሳሰብ። ወላሂ አስበሳችን ለምንድን ነው እንደዚህ የምንሆነው? በስደት ላይ ሆነን ፎቅ ምድሩን እየተንቀራተትን ወላሂ። ግን አልደከማችሁም? እንደኔ ድክም አላላችሁም? የእውነት ድክም ስልችት አላላችሁም? በተለይ እናንተ አስበሳችሁ እንደዚህ የምትሆኑት። እኔ አሁን ላይ ምን እንደምመኝ ታውቃላችሁ? አጠገቤ ሆና ስራ እያገዘችኝ አብረን ሻይ ቡና የምንጠጣ። የእውነት እኔ አብራይ ጓደኛ ብኖር እንዴት ደስ እንደሚለኝ